ጥሩ ሁኔታ ላይ እንዳለ እያንዳንዱ ነገር ተናግረዋል። አልሐምዱሊላ በዚህ ልክ የልዑልን ጤንነት መመለሱ በጣም ደስ የሚል ነገር ነው። ደስተኛ የሆኑ ጠላቶች በሙሉ ልዑልን ለመጣል የተነሱ ህዝቦች በሙሉ ልዑልን ወደኋላ ለማስቀረት ቀንና ማታ ደፋ ቀን የሚሉ ሰዎች በሙሉ እንኳን ወደማችሁ፣ እንኳንም አፈራችሁ። የልዑልን ደስታ፣ የልዑልን ጤናው መመለስ፣ ልዑልን ጥሩ ቦታ ላይ ለመድረስ የምትጓጉ ሰዎች፣ የሚናፍቃችሁ ሰዎች በሙሉ እንኳን ደስ አላችሁ ውድ ቤተሰቦች። ልዑል ካለበት ሁኔታ አሁን በጣም ጥሩ ሁኔታ ላይ እንዳለ ነው የተሰማው። ጤናው በጣም አሪፍ እንደሆነ ነው የተሰማው። የልዑል እናት ዛሬ ቀጥታ ልዑል ያለበት ቦታ በ5 ቀኗ ሂዳ ነበረ። ሙሉ በሙሉ እንደዳነ ነው የተናገረችው። ያው ትንሽ በቪዲዮም ሊመጣ ነበረ፣ ግን ሙሉ በሙሉ ይዳን እንጂ አይሆንም ብላ ከልክላ ነው። ያው እናት አይደለችም? እናት እኮ ናት። በዛ ሰዓት የምታስታውሱ ከሆነ ቀለበቱ አያደርግም፣ አንድ ፈጣሪ ነው የፈጠረው። ያ ፈጣሪ ምርጫ የእሱ ልጅ ነው፣ እሱ ማፊያ ያደርገው እንጂ በምንም ተአምር ቀለበት የሚባል ነገር አይደረግም፣ አላደርግም ብላ ተናግራ ነበር። መቼም እናት ናት። ሃይማኖት አለኝ ወደ ሃይማኖት ቦታ ወስደዋለሁ ነው ያለችው ነበረው። እውነትም እንዳለችው ቀጥታ ወደ ሃይማኖት ቦታ ሂዳ ነበረ። ልዑል ሁኔታ ያለበት ሁኔታ በጣም ለውጥ አለው፣ በጣም ደህና ነው። በቃ እንደ መጀመሪያ ነው የተመለሰው ነው ያለችው። ዛሬ እንደውም ሳገኘው አልቅሶ ነው የተቀበለኝ፣ አልቅሼ ነው የተቀበልኩት፣ ተቃቅፈን አልቅሰን ነው የተለያየ ነው ያለችው። ስለዚህ ቀለበቱም ያ አስጊ የሆነ ቀለበት በልዑል ሕይወት ላይ ብዙ ችግር የፈጠረ፣ ከብዙ ሰው ያናጋ፣ ከብዙ ሰው እንዲጣላ ያደረገው፣ ከጓደኞቹ፣ ከማህበረሰብ፣ ከእናቱ ጋር ብዙ ቦታ ልዑልን ከብዙ ሰው እንዲገጭ ያደረገው ቀለበት ወደ ቤተ ክርስቲያን ተወስዶ ለአባቶችን ተሰጥቶ ተወረወረ ተብሏል። ይሄ ከሴጣን ጋር የተመለከ ነገር፣ በሴጣን የመጣ ነገር መቼም ጤና አይኖረውም። የሰው ልጅ ልብን ማድረግ፣ ሰውን ያልሆነ ቦታ እንዲያስብ፣ ሰውን ከፈጣሪው ጋር እንዲርቅ የሚያደርጉ በጣም ከሴጣን ጋር የተያያዙ መጥፎ መጥፎ ሰዎችን አሉ። እነዛ ሰዎች ደግሞ ፈጣሪ ያዝነን፣ ምንም ማድረግ አንችልም። እኛ ሰዎች ነን። እስከ መቼ ተጠንቅቀንም ከዛ ሰዎች እንርቃለን? እስከ መቼም እነሱ ተጠንቅቀን እንጠብቃቸዋለን? እኛ እሱን ፈጠረን፣ እሱን ይጠብቀው። እነሱ ስራቸው 24 ሰዓት ከሴጣን ጋር ስለሆነ መግቢያ ቀዳዳ አያጡትም፣ መፍትሄው አያጡትም። ምክንያቱም ከፈጣሪ ጋር ርቀዋላ፣ ከሰው ጋር ርቀዋላ። ከማን ነው የሚኖር? ከሴጣን ጋር። ሴጣን እንዴት ገብቶ እንደወጥ እኮ እኛ አናውቀውም። ግን ሴጣን ከኛ በታች ስለሆነ ሁሌ እናሸንፈዋለን እንጂ አያሸንፈንም። ግን እነዚህ ሰዎች ሴጣን ነው አምልኮ አድርጎ የያዙት፣ አምላኪያቸው አድርጎ የያዙት ሴጣን ናቸው። ለሴጣን ነው የሚያመልኩት። ፈጣሪ እንደሌላቸው፣ ፈጣሪ እንዳልፈጠራቸው፣ ሴጣን ምን እንደሚያግዛቸው አላቅም። ምን ያክል እምነት ቢኖራቸው ነው በሴጣን ላይ አላቅም። ሴጣን ተማምነው የሰው ልጅ ለመጉዳት ነው የሚነሱት። ለድምፄ በጣም ይቅርታ ውድ ቤተሰቦች። ስለዚህ ዛሬ ልዑልን ያለበት ሁኔታ በጣም አሪፍ እንደሆነ፣ ምክንያቱም አንድ ሰው ወደ እምነት ቦታው ተጠግቶ ወደ ፈጣሪው ተጠግቶ ካለቀሰ ካለበት ችግር የማይወጣ ሰው የለም። ምን ጊዜም ቢሆን ሰውን ያድነኛል፣ ከሰው መፍትሄ ያገኛለሁ ሳይሆን ከአንድ ከፈጠረን አላሃችን ተገናኝተን እሱን መለመን ነው የሚሻለው። ሰው አያስፈልግም ወይ ብትሉኝ፣ ሰውን ያስፈልጋል። ግድ ነው፣ ሰው ያስፈልጋል። አለ ሰው መኖር አይቻልም። የሰው ልጅ ከፈጣሪ በታች ሰውን ይጠቅመዋል፣ ግን የሚጎዳንም ሰው ነው። ነገር ግን በችግራችን ሰዓት፣ በመከራችን ሰዓት፣ መፍትሄ ባጣን ሰዓት ወደ ፈጣሪያችን እናልቅስ። ወደ ቤተሰቦች ዛሬ የልዑል እናት ወደ ፈጣሪዋ ስላለቀሰች ነው ዛሬ ልዑል ተድነዋል። ዛሬ ልዑል ጤነኛ ነው፣ ካለበት ችግር ወጥተዋል። ራሱ እንደምታውቁት ባለፈ ቪዲዮ ተሰርቶ ራሱን አያውቅም ነበር፣ ምን እንደሚያወራ አያውቅም ነበር። ከአክስቴ ጋር እኮ ተገናኘን፣ ሰርግ አንድ ላይ ነበር፣ የወንድሜ ልጅ መጣ ብላ በፈገግታ ተቀበለችኝ አለ ውርተዋኑ ብሎ ነው የተናገረው ነበረው። ግን ዛሬ እሱ እንዲያመው፣ እሱ በሽተኛ እንዲሆን፣ እያንዳንዱ ነገር ጉድጓድ ቆፋሪዋ እሷ ናት። እኔ እኮ ባለፈም ተናግሬ ነበር ውድ ቤተሰቦች፣ የልዑልን
አክስቱ ናት እንጂ ማንም ሰው የእሱ ጠላት የለም ብያችሁ ነበር። ማንም ሰው ጠላት የለም። ሉል በምግብ ተመርዘዋል። ሉል በምግብ ተመርዘዋል። ቀለበቱ ብቻ አይደለም፣ ሉል በመድኃኒት ተመርዘዋል። ግን ያ ቦታ ያ የተመረዘው መርዝ ወደ ሃይማኖት ተጠግቶ ወደ ፈጣሪውን ተጠግቶ አሁን በጣም ለውጥ ላይ ነው ያለው ነው የተባለው። ስለዚህ ማንም ሰው አይደለም፣ አክስቱ ናት ሉልን የመረዘችው። ያው የሉልም እናት ተናግራለች። ሉልን የመረዘችው አክስቱ ናት፣ እሷ ናት ምጠረጥራት፣ ሌላ ማንም ሰው ሉልን አይደርስበት ማለች። ምክንያቱም ንብረት ይካፈልናል በማለት ፍራቸው ውስጥ ስላሉ ስለሚፈሩ ሉልን አስቀድማ መረዘችው። ግን እኔ ሆነ ልጄም በሃይማኖታችን ጠንካራ ስለሆንን ልጄ ድነዋል፣ በቅርብ ይዤላቸው እመጣለሁ ብላ የደስታ መሰራች አመሰለች። በጣም ደስ የሚል ነገር። የሚያሳዝን ያልኳችሁ መመረዙ ነው። ከሩቅ አይደለም ሰው የመጣው፣ የገዛ ክስቱ ናት የመረዘችው። ማንም አይደለም፣ የገዛ ክስቱ ናት። ማስጠንቀቂያ ተሰጥቷታል። የምትነቃ ከሆነ ትነቃለች። ንብረት ይካፈለኛል ብላ ነው ገና ለገና ሉልን የመረዘችው። እንዴት አድርጋ እንደመረዘችው ራሷና ፈጣሪዋና ሰይጣኗ ነው የሚያውቁት። በጣም አሳዛኝ ነገር ነው። በጣም ነው የሚያሳዝነው። ሰው ገና ለገና ነገ ጥሎት የሚሄድ ንብረት ብሎ ጥሎት የሚሄድ መሬት ብሎ የሰውን በዚህ ልክን ማስከፋት፣ ሩጦ ያልጠገበ ለብዙ ሕዝብ የሚደርስ ልጅ፣ የብዙ አባቶች የብዙ እናቶችን እንባ የሚያብስ ልጅን እሷ ግን በመርዝ መርዛው አስቀመጠችው። የሆነ ሰበብ እኮ ከህይወታችሁ የሆነ ነገር እናንተ የሚጎዳ ነገር ሲመጣ ከጀርባው ደግሞ ጥሩ ነገር ነው የሚመጣው። ዛሬ እሷ ሉልን መርዣ ያለው እኔ ጋር አይደርስም እንደታመም ይቀራል ብላ ነው ደስተኛ ሆነች የነበረው። ግን አይደለም። ሉል ድነዋል። ሉል ድነዋል። እንኳን ደስ አላችሁ ውድ ቤተሰቦች። በጣም ነው ደስ የሚለው። እናቱም የተደበቀችው ሚስጥር ነው ያወጣችው። የተደበቀ ሚስጥር ወጣ። ሁሌ እንደምጠራጠራቸውና ሁሌ እንደምትፈራቸው ዛሬ ተናግራለች። እኔ ሁሌ ጠራጥራቸው ነበር፣ ሁሌ ፈራቸው ነበር። ነገር ግን ልጄ ችኩል ስለሆነ ለእውነት ስለሚኖር ለእውነት ስለሚሮጥ ሂዶ ይጠይቃትና ሂዶ ያንቃትና የሆነ ነገር ካደረገችብኝ ብዬ ስለፈራሁኝ ነው እንጂ እኔ በፊት መጠረጥራት ነበር። ምክንያቱም አቶ አርጋቸው ሲሞት ሉል የሱ ልጅ እንዳልሆነ ነግረዋቸዋል። ከዛ ጊዜ ጀምሮ ከድሮም ከዛ በፊትም ጀምሮ እሷ ለእኔ ቦታ የላትም ነው ያለችው። እሺ የእናት ቦታ ባይኖራት ሉል ምን አደረገ? ገና ለገና ንብረት ይካፈላል። እሱ እኮ ለማንም ሰው የተረፈ ልጅ እኮ ነው። መንገድ ላይ የወደቁና አባቶችን አንስቶ ቤት ተከራይቶ ምግብ አብልቶ ሐኪም ቤት አሳክሞ ቤት ተከራይቶላቸው ልብስ ገዝቶላቸው እኮ ነው ቦታ ቦታ የሚያደርጋቸው። እንኳን ይሄ ብጣሽ የሆነ መሬት ሊካፈል ሊሄድና በዚህ ልክን ህዝብን ማስከፋት። ሉል ተነካ ማለት ህዝብን ማስከፋት እኮ ነው። ሉል እኮ የብዙ ሰው ጀግና ነው። በዚህ ልክ ሰው የወለደ ሰው በዚህ ልክ ለምንድነው በሰው ልጅ ላይ ክፋት የሚሰራው? ውድ ቤተሰቦቼ ሰው ወልዶ ልጅ ምን ያክል እንደሚያሳሳ ያወቀ ሰው እንዴት ነው በሰው ልጅ ላይ ክፋት የሚሰራው? በምን ሁኔታ? ለምንድነው የወለደ ሰው በሰው ልጅ ላይ ክፋት የሚያስበው? እኔ በጣም ነው ግርም የሚለኝ። አንድ ሰው የልጁን የሚሳሳላት ከሆነ ለልጁ ጥሩ ነገር የሚያስብ ከሆነ የሰው ልጅ እንደዛ ማየት ነው እንጂ ይሄ ለእኔ ልጅ አይደለም ክፋት ማሰብ አለብኝ፣ ይሄ ልጅ ለእኔ ልጅ አይደለም መሞት አለበት መባሉ ምን አይነት አማርኛ ነው? በምንኛ ሁኔታ ነው? የወለደ ሰው እንዴት ያስችለዋል? እሺ ያልወለደ ሰውስ እንኳን የልጅ ጣዕም ስላላወቀው ነው ይባላል። መቼም ማንኛውም ሰው እኮ ክፋት ይስራ ማለት አይደለም፣ እዚህ ጋር ተረዱኝ። ነገር ግን የልጅ ጣዕሙ ያወቀው ሰው እንዴት በሰው ልጅ ላይ ክፋት ይሰራል? ለምን ተብሎ ያቺም እናት እኮ እንደ እሷ እኮ ነው የምትንገበገበው ለልጇ። እኔ ወላሂ አንዳንዴ የምሰማቸው ነገራቶችን የምሬ ነው ሙላችሁ በጣም ነው የሚያናድዱኝ። ለምን እንደሆነ አላውቅም። በተለይ ልጅ ሰው ልጅ ኑሮት በልጅህ እንደዚህ ነገር የው ብሎ መራገም መሳደብ እኔ አልወድም፣ አይመቸኝም። ሲጀመር በቃ ልጅ ምን አደረገ? እኔ ልጅ ኑሮኝ አይደለም ግን አልወድም። በቃ ሁሉ ነገር ፍትሃዊ ሆኖ መሄድ ነው። ለማንኛውም ሰው
ጥሩም ይስራ መጥፎም ይስራ ለእጁ ፈጣሪ ይሰጠዋል፣ አላህ ይሰጠዋል። ጥሩ ስራ ለራሳችን ነው፣ መጥፎ ስራን ደግሞ ይክሰናል። ስለዚህ ምንም የማያውቁ ልጆችን ምንም ያላደረጉ ልጆችን በእነሱ ላይ ክፋት መስራት። አሁን ሉል ምን ባደረገ ነው እሷ የምትመርዘው? ምን አድርጓት? ከየት ደርሶባት? እንዴ እሷ የማትፈልገው ከሆነ ህዝብን ይፈልገዋል እኮ። እሱ ለመመረዝ ምን አነሳሳት? ለምንስ በቃች? ሴት ልጇ አጠገቧ አስቀምጣ ሉልን መመረዝ ማለት ምን ማለት ነው? ምንም ቢሆን ምንም ከወንድሙ አሳድጎታል። ልጄ ነው ብሎ እኮ አምኖ አሳድጎታል። ሲጀመር ለወንድሞቼ እኮ ንብረት አካፊ ብሎ አልያዛትም። ወንድሞቼ እኮ አባትም እናትም ወንድም ሁሉ እኮ ነው ያስተማራቸው። ግን እሷ ባለማወቋ ስግብግብ ስለሆነች ራስ ወዳጅ ስለሆነች እድሜ ልኳ ማትወጣበት ጉድጓድ ውስጥ ነው የቆፈረችው። የራሷ የቆፈረችው ጉድጓድ ራሷ ትገባበታለች እንጂ ሉል ድነዋል፣ ጤነኛ ሆነዋል። በቅርብ ደግሞ ይመጣል፣ ጠብቁ። በጉጉት ነው የምንጠብቀው። አልሐምዱሊላህ ፈጣሪ ምን ይሳነዋል? እኛ ሰዎች ክፋት ብንሰራም እሱ ግን በሚወደው ሰው ላይ ክፋት አይሰራም። ሉል በቅርቡ እንደሚመጣ ነው የተናገረችው። በጣም ጤነኛ እንደሆነ ነው የተናገረው። ሚኪም አልሐምዱሊላህ እንኳን ደስ አላችሁ። ይሄ ማየትም ትልቅ ነገር ነው። ቀለበቱ መወርወሩ በጣም ደስ ብሎኛል። የሉል እናት ከብዙ ሰው ጣልታለች፣ ከእህቷ ከዘመዶቿ በቀሉ ቀለበቱ ያድርገው ማለት ግን እሷ አሻፈረኝ፣ እኔ ከፈጣሪ በስተቀር ማንም አላምንም፣ ቀለበትም አላምንም በማለቷ ዛሬ ልጇ ድኖላታል። የሉል እናት በድጋሚ እንኳን ደስ አለሽ። ሚኪም እንኳን ደስ አለ። ስለ ሉልን ደግሞ የሚያሳስባችሁ በሙሉ እንኳን ደስ አላችሁ ውድ ቤተሰቦቼ። እኔ በጣም ደስ ብሎኛል። መመረዙ ቢያስከፋኝም ግን መዳኑ በጥሩ ሁኔታ ላይ ያለ ሲባል በጣም ደስ ብሎኛል። እወዳችኋለሁ። ቪዲዮን ከወደዳችሁት ሼር አድርጉት። በሌላ ቪዲዮ እንድንገናኝ ሰላም ሁኑ። ባይ ባይ።